ሰላም ውድ አድማጭ ተመልካቾቻችን ሰላማችሁ ይብዛ ትርፍርፍ ይበል። ጤና ይስጥልን እንደምን አላችሁ? ቴዎድሮስ ሽፈራው ነኝ ከአዲስ አፍሪካ ሚዲያ። እንኳን ወደ ዛሬ የተባበሩት አረብ ኤምሬት የሥራ ገበያ አዳዲስ መረጃዎች በደህና መጣችሁ። በዚህ ዘገባ ዛሬ በተባበሩት አረብ ኤምሬት ውስጥ በተለያዩ ዘርፎች የተከፈቱ አዲስ የሥራ ዕድሎችን አቀርባለሁ። በቅርቡ በዱባይ፣ በአቡዳቢ፣ በቻርጃና ባላይን ያሉ ድርጅቶች የንግድና የአገልግሎት ዘርፍ ሲያስፋፉ አዳዲስ የሥራ ክፍት ቦታዎች ተፈጥረዋል። በሪቴል ዘርፍ ውስጥ ደግሞ ሱፐርማርኬት፣ ሴል አሶሲየት፣ ካሸሪና ስቶር አሲስታንስ የሚሉ ስራዎች መደቦች በብዛት እየተፈለጉ ሲሆን በሎጂስቲክና ዌርሃውስ ዘርፍ ደግሞ ፓኪንግ ሄልፐር፣ ዌርሃውስ አሲስታንስ እና ዴሊቨሪ ራይደር ሰራተኞች ተፈልገዋል። በሆስፒታሊቲ ዘርፍ ደግሞ ሆቴል ሃውስ ኪፒንግ ሩም አቴንዳንስ እና ፍሮንት ዴስክ አሲስታንስ እንዲሁም በሴኩሪቲ ዘርፍ ደግሞ ሴኩሪቲ ጋርድና ሲሲቲቪ ካሜራ ኦፕሬተር የሚሉ ስራዎች በብዛት ክፍት ሆነው ታይተዋል። ብዙ ኩባንያዎችም ደሞዝ ከ2000 እስከ 3800 ድርሃም ድረስ እየሰጡ ሲሆን አንዳንድ ድርጅቶችም መኖሪያ፣ ትራንስፖርትና ህጋዊ ቪዛ ድጋፍ ይሰጣሉ። ስራ ፈላጊዎች ወደ ወግ ኢንተርቪው ሲሄዱ ዝግጁ የሆነ ሲቪ፣ ፓስፖርት ኮፒ፣ ቪዛ ኮፒና ፎቶ መያዝ እንደሚጠበቅባቸው ይመከራል። በመጨረሻ ይህ የሥራ ገበያ ዘገባ ለሌሎች ወገኖች እንዲደርስ መረጃውን ማጋራት ይረዳል። ቀጣይ ዘገባዎችን ከተባበሩት አረብ ኤምሬት የሥራ ገበያ ውስጥ የተሻሉና ትኩስ መረጃዎችን በቀጥታ ይዤ እመጣለሁ። ሰላማችሁ ይብዛ። ሰላም ሁኑ። መልካም ዕድል